ከሀገር ምስጢር እስከ የጦርነት ዕቅድ የማይዘረፍና የማይሰረቅ ነገር የለም። ከቱጃር እስከ ዝነኛ ቀን ነው ከተባለ ምድር ላይ ይሁን አውሮፕላን ላይ አሊያም ባህር ላይ የማይታገት የለም። የሰማይና የምድሩን ትተን በባህር ላይ ከፈረንጆች ሚሊኒየም ወዲህ እስከ 2020 ባለው ጊዜ ብቻ 6790 ጥቃቶችና እገታዎች ተመዝግበዋል። በየዓመቱ 350 ያህል ጥቃቶች እንደማለት ነው። ይህ ሁሉ የሚፈጸመው ደግሞ ባህርና ውቅያኖሶች ላይ አድፍጠው መርከብና ጀልባዎችን በሚዘርፉትና በሚያግቱት ፓይሬትሶች ነው። የዓለም የንግድ እንቅስቃሴ የልብ ምት የሆኑ አካባቢዎች በእነዚህ የባህር ላይ ወንበዴዎች ምክንያት አሁን ላይ ከፍተኛ ስጋት ውስጥ ገብተዋል። እነዚህ የባህር ላይ ዘራፊዎች 4 እና 5 ሆነው በትናንሽ ፈጣን ጀልባ ባልታሰበ ሰዓት ብቅ ብለው ድፍን የዓለም ኢኮኖሚን ያናጉበትና የቆለፉበት ጊዜም በርካታ ነው። ፓይሬትስ ኦፍ ዘ ካሪቢያን፣ ዘ ፕሪንሰስ ዲያሪ፣ ካፒቴን ብሊንድ እና ፓይሬትስ ኦፍ ሶማሊያን ጨምሮ በእነሱ ዙሪያ የሚያጠነጥኑ በርካታ ፊልሞች ተሰርተዋል። አሁን ላይ መርከበኞች የባህር ላይ ወንበዴዎች ከሚሏቸው ፓይሬትሶች ጋር ፍልሚያቸውን አጧጥፈውታል። ወንበዴዎቹ ጡንቻቸውን፣ መርከበኞቹ መከላከያዎቻቸውን ማዘመን ስራዬ ብለው ተያይዘውታል። Luxury cruise ships may look like places of relaxation and comfort, but when it comes to pirate attacks, they're fully armed. From ear-splitting speakers to high-powered water cannons, get ready as we dive into what happens when pirates attack. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።